ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ በርበሬ እርጉዝ መሆኗን አረጋግጫለሁ። እርጉዝ ናት። መጉዳት አልፈልግም እያልክ ነው የምትጎዳኝ ማለት ነው። ከዚህ በላይ አትጎጂ። አብሬሽ እያለሁት ከምትጎጂ ብዙ ነገሮችን አልፈሻል። ይሄን ታልፈሻለሽ። ብዙ ነገር ረስተሻል። ይሄን ትረሽኛለሽ። ላንቺ የሚበጅሽ ይሄ ስለሆነ ከዚህ በላይ ችግሮችን አልፎ የመጣ ሰው ይሄ አይከብደውም። እሺ ሐሳብ ይሄ ከሆነ ስፔሻሊሽ ነው የሚያ ለምን ፈታ ዳርጎን ይችላል ለምን ያንተ መውደድ እኔ ያጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ። ሰላም ሰላም፣ እኛ ሰዎች እንደምናችሁ እንደምንቆያችሁ እኛ አለን። ባለፈው ቪዲዮ ላይ ስትወቅሱኝ ነበረ፣ ኤቢጋ የነበረውን ቪዲዮ ማለት ነው። ምንም ማድረግ አልቻልኩም። ያው በእኔ ብታትፈርዱ ጋቶቻችሁ ፕራንክ መስማችሁ ነው ብዙ ስትሮን ፕራንክ ቢሆን ደስ ይለኝ ነበረ፣ ግን በቃ ምንም ማድረግ አልቻልኩም። እየወደድኳትን ቢሆን እሱ ቢሆን መለየቱ ነው የሚሻለው። ከዚህ በላይ እሷንም መጉዳት ስለማልፈልግ ማለት ነው። አሁን የምገኘው የእሱብ ሰፈር ነው የምንገኘው። እሱብን ደውዬ ጠርቻታለሁ። ቪዲዮን ያየችው አይመስለኝም። አይታው ቢሆን ኖሮ ስልክ ነው የምታነሳ አይመስለኝም። ደውዬላት ውጪ ብያታለሁ። ከአንድ ከ10 ደቂቃ በኋላ ትመጣለች። እዚህ ያለውን ነገር ለኤቢ የነገርኩትን ነገር በሙሉ ለሷም መደግመላት ይችላል ማለት ነው። ፊት ለፊት መንገዱ ይሻላል ብዬ ማለት ነው። በስልክ ብነግራት ያው ንቀት ነው የሚመስለው። ያሳለፍነውን ነገር ሁሉ ረስቼው ወይም እንደ ቁም ነገር ሳልቆጥረው ቀርቼ እንዳይመስላት ስላሰብኩኝ በአካል አግኝቼ ብነግራት ይሻላል ብዬ ስላሰብኩኝ ነውና ለእናንተም ክብር ለሷም ክብር ሲባል ነው እኔ ከዚህ ነገር መውጣው ማለት ነው። እናንተም እሷም እንድትጎዳ እንደዚህ አይነት ውስብስብ የሆነ ላይፍ ውስጥ እንድትገባ አትፈልጉ፣ እኔም አልፈልግም። ለዛ የራሴን ችግሮች ራሴ ለመፍታት ስላሰብኩት ከሱም ተለይቼ ነገር ማድረግ የምችለው ማለት ነው። አንድ ላይ ሆነን ብንል ደስ ይለኝ ነበር፣ ግን ነገሮች ሁሉ በቃ እሷን እያስከፉ ስለሆነ ከእሷ መራቁ ይሻላል ብዬ ስላሰብኩኝ ነውና ላገኛት የወሰንኩት ማለት ነው። እሷን ምን አይነት ስሜት ላይ እንደሆነች ማወቅ ብችል ደስ ይለኝ ነበር። ውስጥ የሚሰማትን ነገር ቢሆን ደስ ይለኝ ነበረ። ይህ እንግዲህ ታያለሽ፣ በቃ አብረን እንድንሆን አልተፈቀደም ማለት ነው። ባለፈው እንደነገርኳችሁ ነው የመጣው ነገር ቀላል አይደለም። ልጅ ማለት እንጃ እንዴት እንዳሰባችሁት አላውቅም፣ ግን ከባድ ነው። ልጅ አለ ሲባል ያለው ስሜት ከባድ ነው። ለዛ አቅዬ አላየሁትም። ለዛም የሱብን ነገር አቅዬ አይቼ ሳይሆን ያው እዚህ ጋር ነፍስ ነው የምታለውና ምን አይነት ይኖረው አይኖረው ማለትም አድርጎ መቼስ የሚያዋልና በዛ ለሱም ጥንቃቄ ስለሚያስፈልግ ነው ከዚህ ነገር መራቅ የፈለኩት። ብዙ ነገር ሚዲያ ላይ ማውጣት አልፈለኩም ከዚህ በኋላ ማለት ነው።
እናንተንም ሆነ እጹብንም ያው ይቅርታ ጠይቃለሁ። ትረዱኛላችሁ ብዬ አስባለሁ። የነበረው ሲቹዌሽን በሙሉ ማለት ነው። እና ቤተሰቦች እስኪ እጹብም ትምጣና ያለውን ነገር ላስረዳት እሞክራለሁ። ካልሆነ ደግሞ ያው አዝናብኝም ቢሆን ለመለያየት ተገድጃለሁ ማለት ነው። ቤቷ ከኛ ሰፈር ትንሽ ራቅ ይላል። ገና እየመጣሁ ነው ያልኳት። ለበደስታ ምክንያት ከ10 ደቂቃ በኋላ ስላልኳት ያው ሰው ደግሞ አርፋጅ ናት። በጣም ውስጤ ላይ ያለውን ግለት ማለት ነው ስታውቁት ደስ ይለኝ ነበር። ግን መንገድ ስትሆኑ ያው ነገሮችን በውስጥ ትይዛላችሁ። ውሳኔዎችን መወሰን አለባችሁ በራሳችሁ ነው። ለምን ላይ ገድሎናል ማለት ነው። እንደገና ተፈተገን ናስቲ ደውላትና አሁን ደርሻለሁ እላታለሁ። ወደዛ መቅረብ አልችልም። ወደዚህ ጫጫታ ምናምን ግርግር ስላለ ወደዚህ እንድትወጣ ጠራትና ቦታው ለማውራት የሚያመቻት ፈጥ ያለ ስለሆነ ማለት ነው። ለዛ እሷ ጋር እንደውልናትና ጭን በላት የተፈጠረውን ነገር ያንተ መውደድ እኔ ያጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ ካንገቴ ስትገባ በፍቅር ጠራይ ነበረ በትንፋሽ ያንተ መውደድ እኔ ያጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ ቆየሽ በጣም ስራ ገና ምሳ ገብቼ ምሳ እየበላሁ ነበር ስትደውልሽ። እዛ አሁንም ልሄድ ብዬ ግን ያው ወደ ቤት መግባት አይቀርም ቦርሳ ረስቼ ነው የቀረው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ደህንነቴ ላሳሰባችሁ በሙሉ ጠፍተሽባችሁ ነበረ? ደህና ነኝ አለሁኝ፣ እመጣለሁ። ስልኳንም ወስጄባት ነው ዩቲዩብ እያየሽ አይደለም ማለት የገባች አይደለም። በየታል ስልክሽ ያች ብቻ በዛች ተቅጠቆ በኤርጅ ነበር የምትጠቀመውና እኔ ስልክ ስለተበላሸ አሁን ግን ስለገዛው ስልክሽን ልመልስልሽ ነው። አንደኛው መጣጤ ለዛ ነው የጠራኸኝ? አይደለም እሱ ብቻ አይደለም። ቪዲዮቹን አይተሽ ቢሆን ኖሮ አሪፍ ነበረ። አይ አላየሁም። እውነት ለመናገር የማይበት ቻንስ ምናምን ነበረኝ፣ ግን እስካሁን ያለውን እያየሁኝ ነው። አለ ስልክ የምጠቀምበት ሌላ ስልክ አለ ቤት ውስጥ ነው። በሱ ማየት ይችል ነበር፣ ግን ማየት ስላልፈለግኩ ትላንትና አላየሁኝም። ለስልኩ አመሰግናለሁ። ምንም ማለት አይደለም። ያው መግዛትህ አሪፍ ነው። ባለፈው ለኤቢ የነገርኩሽ ነበርና ናቶስና ግንቻት አስመርምሬያታለሁ። ጨርሰው አልነገረኝም። ይህ ስም መስማት ትንሽ ደክሞኛል። የምታወራኝም ነገር ከእሷ ጋር በተገናኘ ከሆነ ባናወራው የተሻለ ነው የሚሆነው። አስረዳሽ ብዙ ነገሮች እየጣጡ ነበረ። አንቺ ነገሮች ስለሸሸሽ ነው ሁሉ ነገር የተፈጠረው። የዛን ቀን አብረን ሄደን ብናገኛት ደስ ይለኝ ነበረ። ያን ቀን መመለስ አንችልም። አስመርምሬያት እርጉዝ መሆኗን አረጋግጫለሁ። እርጉዝ ናት እና
የመጣው ነገር ከባድ ነው። በዚህ ታይረድስ ማለት በዚህ እንደዛ አይነት ብስብስ ወንጀል ውስጥ ልትመጣ አልፈልግም። አንቺ አብረሽኝ ብዬ አልጠየቅሽም። አልበዛ አልፈልግሽም። እና አንቺ አብረን እንዳንሆን ብዙ ነገሮች ተከስተዋል ከድሮም ጀምሮ። ይሄ ደግሞ ከባድ ነው። ትንሽ የሚያክል ነገር ነው የመጣው። አልፈለግኩት ማለት አልችልም ነው። ይህ ቪዲዮ ሶሻል ሚዲያ ላይ የሚወጣ ስለሆነ አድርጎ ማየት አይቀርም። ይሄን ቪዲዮ ኦኬ ማለት ስለዚህ አንቺም ልጁ ያንተ እንደሆነ አምናሃል ማለት ነው? አላወኩም። እኔ እሱን አላውቅም። እሱን ውስጥ እያለ ማስመርመር የሚቻል አይመስለኝም። አዎ አይቻልም። አይቻልም። ጊዜው ሳይገፋ ሳይወለድ ያው ማስመርመር አይቻልም። ግን አንተ ስለዚህ ጉዳይ አታውቅም ወይ ነው ጥያቄ? ምንም አውቀው ነገር የለም። አሁን በመናገር እሱን ሌላ የምጨምረው ምንም አይነት ነገር የለም። ግን አሁን ላይ አንቺም የተሻለ ላይፍ ነው የሚገባሽ። ለዛ ከኔ መራቅ፣ ከዚህ ጭንቀት መራቅ አንቺ ይሻልሻል። ከዚህ በላይ ምንም ሊመጣ አይችልም። የወደድኩሽም ቢሆን ከአንቺ ለመለየት ግድ ሆኖብኛል ማለት ነው። ቪዲዮዎችን ብታይና ኮሜንቶችን ብታነብ አሪፍ ነበረ። ግን ሁሉም የሚፈልገው ያንቺን ደስታ ስለሆነ ደስታሽን እያጣሽ ያለሽው ደግሞ በእኔ ነው ዋናው ማለት ነው። በእኔ ችግሮች ነው። ለዛ ከኔ መራቅሽ ይሻላል። ኦኬ ማለት ላላመንክበት ነው። አላመንኩበትም፣ ግን እስከዛ ታግሽኛለሽ አይደል? ይሄን ነገር አምነው እኔ የእሱ ልጅ አይደለም የምታገሰው መጀመሪያ እኮ ፍንጭ ሲኖርክ ነው። ላይክ አንተ ስለመሆንክ ትንሽዬ እንኳን ጥርጣሬ ካለክ ነው ይሄንን ነገር ልታደርግ የምትችለው። እሱን ማድረግ የምችለው ያው አድጎ ነው የሚችለው ማለት ነው። ወይም ተወልዶ ሊሆን ይችላል። አቅም ያለውን ነገር እነዛን ሁሉ ማለት የምትችል ይመስልሻል? ከነገር እዛ ደረጃ ለምን ትደርሳለህ ነው ጥያቄ። እስከሚወለድ እና ምን ድረስ የምትደርስበት ምክንያት ምንድን ነው? ልጁ ያንተ የተፈጠረውን ነገር አላውቅም። አንደኛ፣ ሁለተኛ ግን የኔም ሆኖ ከሆነ ሶሻል ሚዲያ ላይ ልጁ ሳልፈልግ ነው እንዲሆነው ብቻ ልጁን አለመፈለግ የማምናገር ከሆነ የሰው ልጅ ነው ያድጋል አይደል? ያያል ቪዲዮ እንደዚህ አይነት አባት ነበር እንዲባል አልፈልግም። እሱን ታሳቢ በማድረግ ነው። እዛ የሁሉ ነገሮችን እስከማስተካከል ከጠበቅሽኝ ነው። ግን ከዚህ በላይ አንቺ መጉዳት አልፈልግም እያልክ ነው የምትጎዳኝ ማለት ነው። ከዚህ በላይ አትጎጂም። አብሬሽ እያለሁት ከምትጎጂ ብዙ ነገሮችን አልፈሻል። ይሄን ታልፈሻለሽ። ብዙ ነገር ረስተሻል። ይሄን ትረሽኛለሽ። ለአንቺ የሚበጅሽ ይሄ ስለሆነ ራሱ ችግሮች ራሱ ቢሆን እኔ ብልህ ጥሩ ነበረ። በእኔ ቢሆን አሪፍ ነበረ ማለት አንተ የሆነ ያክል ጥርጣሬ ባይኖርክ ይሄንን ውሳኔ ለመወሰን አትበቃም ብዬ ነው እያሰብኩ ያለሁት። እስካሁን ድረስ የሆነ ስሜታዊ ምናምን እየሆንኩኝ በነገራቶች ምናምን ነበር እየተናገርኩ የነበረው። አሁን ደግሞ ከአንተ ነገር ሲመጣ እየሆነ እውነትም ያንን ነገር ሆኗል፣ ተፈጥሯል፣ አድርገዋል የሚል እሳቤ እየፈጠርክብኝ ነው ያለው ጭንቅላቴ ላይ ነው። ማስመርመር ቢቻል አሁንም ቢሆን አስመርምሬ እውነታውን ነግርሽ ነበረ። ግን አሁን ላይ ማድረግ ስለማይቻል ሰው ያለው መፍትሄ ከአንቺ መራር ነው። ውሳኔዎችን መወሰን ስላለብኝ ነው እንጂ ውስጤ ላይ ምን አይነት ስሜት እንደተሰማኝ አይነኝ ማቅ አይ የተሰማ ካስመስል እሺ፣ ያው ምንም ልልህ አልችልም። እሺ ያው ከዚህ በላይ ነገሮችን አሳልፌ የመጣ ሰው ነኝና
ይሄ ከብደኝ እና ችግር የለውም ማለት እንትን አላልኩኝም። ላይክ ቤተሰቦች እንዳይደብራችሁ ምናምን በዚህ ጉዳይ ድጋሜ ተሰበረች ድጋሜ እንዲሆነች ምናምን ብላችሁ እንዳትጨናነቁ። እኔ ደህና ነኝ፣ ደህና መሆናለሁ። ኖርማሊ ከዚህ በላይ ችግሮችን አልፎ የመጣ ሰው ይሄ አይከብደውም። እሺ ሀሳብ ይሄ ከሆነ ስፔሻሊ ሻው ነው የሚለው ለምን ፎቶ ዳርጓን ይችላል ለምን ያንተ መውደድ እኔ ያጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ ካንገቴ ስትገባ በፍቅር ወጣይ የመለስክልኝ አንቺን ከውስጤ ለማውጣት የግድ አንቺን ትንሽ ሳሞጣት ነው። እንደሞት አሁን ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይግጠም ደና ሰንብት ልበል ይምሰል ዞሬ ልቤም ቢጎዳም እዳ ዱብ እዳ በላ